ያማረ ለተሰንበት እያሳለፋችሁ እንደሆነ እናምናለን። የቡና ሰዓታችን ላይ ነው የምንገኘው። ያው ዘውትር እንደምናደርገው ሁሉ በቡና ሰዓታችን ላይ ለህይወታችን የሚጠቅሙ ጠንከር ያሉ ሀሳቦችን እናነሳና ቡና እየጠጣን እንግዳ ጋብዘን እንጨዋወታለን። ዛሬ መግቢያችን ላይ ያነሳነው ሀሳብ ምንድነው? ያሳደግነው ውሻ ራሳችን ላይ መልሶ መጮህ ከጀመረ ከኛ በተሻለ እየተንከባከበው ወይም እየመገበው ያለ ሰው አለ ማለት ነው የሚል ሀሳብ አነሳንና ከህይወታችን የምናውቀውን ተሞክሮ አንስተን ተነጋገርን። በዋናነት ግን እንግዳ ያስፈልጋል በደንብ እንዲያብራራ ማለት ነው። ከዚህም ጋር ተያይዞ የስነ ልቦና ባለሙያ እንዲሁም የህይወት ክህሎት አሰልጣኝ ናት። ፍሬወይኒ ረታ ትባላለች። እሷን ጋብዣለሁኝ። እንኳን ደህና መጣሽ ፍሬወይኒ። እንኳን ደህና ቆያችሁኝ። በጣም ነው ማመሰግነው። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። ስራ ሁሉ መልካም? ሁሉ ድንቅ። ሀሳቡን ስናነሳው እኛ ከእምነት ጋር አያይዘን ተወያየንበት። እምነት ስንል ማመንም መታመንንም ጭምር ማለት ነው። ግን መጀመሪያ ሀሳቧ ላይ እስቲ እንነጋገር። እንዴት አገኘሽው አንቺ? እጅግ በጣም ደስ የሚል ሀሳብ ነው። እምነት በራሱ ምን ማለት ነው ወደሚለውም መምጣት እንችላለን ብዬ አስባለሁኝ። እምነት በውስጡ ትዕግስት አለው፣ በውስጡ ፍቅር አለው፣ በውስጡ ትህትና አለው፣ በውስጡ ብዙ ነገር አለው። አሁን ባነሳችሁት ታሪክ ላይ ያ ውሻ ለምሳሌ እኔ ሀቺ የሚል ፊልምን አውቃለሁኝና ሀቺ በጣም የሚገርም ታሪክ ነው። አጋጣሚ በጣምም በህይወቴ ትልቅ ትምህርት ያገኘሁበት ነገር ነውና ካየሹ ከመጀመሪያ እስከ መጨረሻው ድረስ ታማኝነትን የምታይበት ባቡር ውስጥ ሁላ ገብቶ ሰውየው ካረፈ በኋላ ምን ያህል ስለዛ ሰው ትዝታ ሆኖበት ሲያስብ ነው የምትመለከችውና ይመጣል ብሎ ይጠብቃል። ታማኝ ነበረ። የእውነትም ካረፈ በኋላ ራሱ ይጠብቀው ነበረ። የባቡር መግቢያው ላይ እንግዲህ አላውቅም ካየሽው አይተሻል ብዬ አስባለሁኝና እለት ይጠብቀው ነበረ። ያ ማለት ለረጅም ጊዜ የተገነባ ትዕግስት በእምነት ውስጥ ማለት ነው። ትዕግስት ፍቅር ስላለው ነው። እነዚህ ሲኒ የሆኑት ወይ ደግሞ ውበት የሰጡት ዝም ብሎ ሲኒ ስላለ ብቻ አይደለም፣ የሆነ ውበት ይሰጠዋል። ልክ አሁን የቡና ሰዓት ነው። ቡና ግን የሚያስመስለው በነገርሽ ላይ ቡናው ነው፣ ፈንዲሻው ነው፣ አለባበስሽ ነው። እንደዚህ ቆንጆ የሆነሽ ደሞ እናቶቻችን ካየሽ ሀገር ልብሱንም ለብሰው ወንበሩ፣ ዳቦ፣ ሁሉ ነገሩ ሲኖር ድባቡን ሊያመጣልሽ የሚችሉ ነገሮች አሉ። ልክ እምነትም በነገርሽ ላይ በውስጡ ያለው ነገር ነው ከፍ የሚያደርገው፣ እውቀቱ፣ ትህትናው፣ በተለይ ደግሞ ጠንካራ የሆነ ፍቅር። ስለዚህ ሀቺ ጠንካራ የሆነ ፍቅር ነበረው ስለዛ ሰው ሲያስብ። እምነት ውሸታም አይደለም። እምነት ሪል ነው ወይም ደግሞ እውነታ አለው፣ ፊት ለፊት የሚያሳየው ነገር አለ ማለት ነውና እንደው ካነሳሹ ታሪክ በመነሳት ይሄንን ማንሳት እንችላለን ስለ እምነት። አመሰግናለሁ። አመሰግናለሁ። እኛ ለራሳችን ካልታመንን ለሌላው ሰው መታመን አንችልም አይደለ? እኛ ለራሳችን ለገባነው ቃል መታመን ስንችል ነው ያ እምነት እያደገ ሄድና ወደ ሌላውም የሚፈሰው ብዬ አስባለሁና ለራስ መታመንስ እንዴት ነው የሚለውንም እንድናነሳ አስፈልግ ነበር። በጣም ጥሩ። ያ ማለት ምንድነው? መጀመሪያ ከራሳችን ይጀምራል ማለት ነው። ስለዚህ ሰው በራሱ ከተማመነ ምንም ነገር ሊያደርግ ይችላል ማለት ነው። ያለንን መልክ እንዴት ነው የምንመለከተው? እንደ ግል እስቲ ራሳችን ስንመለከት መጀመሪያ ሰው መስሪያ ቤቱ ላይ ያለውን እምነት ማጎልበት የሚችለው ቤተሰቡ ላይ፣ ትዳሩ ላይ፣ ወንድም እህቱ ጋር በደንብ ጠንካራ የሆነ እምነት መፍጠር የሚችለው መጀመሪያ በራሱ ላይ እምነት ይኖረው። በነገርሽ ላይ ከራሱ ጋር እምነቱ የተጣረሰ ሰው፣ ከራሱ ጋር የተጣላ ሰው ከማንም ጋር ሊስማማ አይችልም። ስለዚህ መልኬን ልወደው ይገባል፣ የመጣሁበትን ነገር ልወደው ይገባል፣ አስተዳደጌ ጥሩ ካልነበረ ልወደው ይገባል። ካፍንጫችን፣ ከአይናችን፣ ከጆሮአችን፣ ከፊት ቅርጻችን፣ ከጸጉር ከለራችን ጀምረ ራሳችን ልንወድ ይገባል። ያንን የተሰጠንን ነገር ልንቀበለው ይገባል። ቁመታችንን፣ ሁሉ ነገራችን ልንወደው ይገባል። ሁሉ ጊዜ አንቺ ስትመጪ ዋው ፍሬ ዛሬ ስታምሪ እንዴት ቆንጆ ሆነሻል ሲሉኝ ደስ ሲለኝ፣ ከዛ ነገር ደግሞ ዛሬ ደግሞ ምንድነው ቢጃማ ለብሰሽ ቤት መጥተው ሲያዩ ምንድነው የመሰልሽው ደግሞ ሲሉኝ ስወርድ ያ ትክክል አይደለም። እምነት የለኝም ማለት ነው። በየትኛው መንገድ ውስጥ ለገባንበት ነገር ላይ ይሄ እምነታችን ከራሳችን ከጀመረ ሌላው ሰው ላይ ራሱ ብዙ ነገሮችን መፍጠር አትችይም፣ አሉታዊ ነገሮችን መፍጠር አትችይም። አሁን እምነት ሲገባሽ ምንድነው የምትሆኙ መሰለሽ? ገና ላላየሽው ነገር
ማሰብ ትጀምሪያለሽ። መጀመሪያ ራስሽ ላይ ሰርተሻላ። መጀመሪያ እምነትን እንግዲህ መሰረቱ ላይ ራሳችን ላይ ከሰራን ወተን ወደ ተለያዩ ማህበራዊ ነገሮቻችን ወደምንፈጽምባቸው ቦታዎች ላይ ስንሄድ ከመሰረቱ ስለያዝነው ያው እያሳደግነው እንሄዳለን የሚለውን ሐሳብ ነው ያነሳነውና ይሄ ብቻ ሳይሆን ይሄንን የያዝነውን እምነታችንን ደግሞ የሚያፈርስብን ነገር ሊመጣ ይችላል። ሰዎች ላይ ያለን እምነት ልናጣ እንችላለንና ይሄንን እንድናደርግ የሚያደርገን ነገር ምንድነው? ያችን እምነታችን እንዲሸረሸር እንዲጠፋ አይ ከዚህ በኋላማ እኔ ፍሬን አላምናትም እንድል የሚያደርገኝ ነገር ምንድነው? በሰዎች መካከል ምን ሲፈጠር ነው? እውቀት አለመኖር የመጀመሪያው ነገር ነው። ሰዎች እምነታቸው በአንዴ የሚደመስሰው እንደ መስሪያ ቤት፣ እንደ ሀገር፣ እንደ ቤተሰብ፣ እንደ ማህበረሰብ የሚደመስብስብን ነገር ምንድነው? እውቀት አለመኖር። እነዛ እውቀት አለመኖር ምንድናቸው ብለን ስናስብ ደግሞ ምንድነው? ሰዎች የያዟቸው የራሳቸው ያልተገባ እውቀት ይሆናል፣ የሰሙት ደግሞ ያልተገባ እውቀት ይሆናል። ትዳርን ላነሳልሽ እችላለሁ። ለምሳሌ እኛ በሙያችን ላይ የተለያዩ ሰዎች ይመጣሉ፣ ወጣቶች ይመጣሉና በተለይ በትዳር መካከል ባለው ግንኙነት ውስጥ የመጀመሪያው የቤተሰብ ጣልቃ ገብነት ነው። የቤተሰብ ይሄ የራሳቸውን እይታ መናገራቸው ነው። ጣልቃ ገብነት ማለት ገብተው መልካም ነገር እኮ ነው የሚያደርጉት፣ ግን ያለ እውቀት ስለሚያደርጉት ነው። እነሱ በኖሩበት ነገር ስለሚያደርጉት ነው። የጓደኛ ተጽዕኖ ነው። ወጣቶች ጋር ስትመጪ የአቻ ግፊት ነው። እንዲህ ብናደርግ እንደዚህ ቢሆን ነው። ግን ነገሩን ስታዩ እውቀት የለውም ያ ነገር ማለት ነው። ስለዚህ የአንድ እምነት መፈራረስ ወይ ደግሞ እምነት ሰዎች እንዳልሹ እኔ እንደዚህ ነች እንዴ እሱ እንደዚህ ነው እንዴ የሚለው ነገር እውቀት አለመኖር ነው። ሌላኛው ነገር ደግሞ ምንድነው? ጥበቃ ወይም ደግሞ ተገቢ ያልሆነ ጥበቃ ለሰዎች መስጠት። አሁን በተለምዶ ምን ይባላል? እግር ለእግር እንኳን ይጋጫል፣ ፍጹም ነገር አይደለም ነው። ያ ስህተትን ምንድነው ሙሉ ለሙሉ እንጠብቅ እያልኩሽ አይደለም፣ ግን ፍጹም አይደለሽ። ምክንያቱም ስህተት ሰራለሁ፣ ስህተት ሰሪያለሽ፣ ግን ስህተታችን ሰዎችን ሆን ብለን ለመጉዳት አይሆን። ትልቁ ነገር እሱ ነው። አሁን ባልና ሚስት በልጆች መካከል በስራ መካከል ስትመጪ ፐርፐዝሊ ሰዎችን እጎዳለሁ ብለው ሰዎች ብዙ ጊዜ አያደርጉም። ወይ ይሄንን ነገር አደርግበታለሁ በዚህ መስሪያ ቤት ላይ በዚህ ቤተሰብ ላይ ብለው አይደለም እኮ ሰዎች። ግን በዛ ነገር ላይ እውቀት ከሌላቸው ግን ሳያስቡት ምን ይሆናሉ? በዛ ነገር ላይ ብዙ ተግዳሮት ይፈጥራሉ ማለት ነው። ስለዚህ ያልተገባ ጥበቃ እምነታችን እንዲፈራርስ ያደርጋል ማለት ነው። ሰዎች ፍጹም እንዲሆኑ እንጠብቃለን ብዙ ጊዜ። ግን ዶክተር ምህረት ደበበ የሚገልጸው ነገር አለ ሌላ ሰው የሚለው መጽሐፍ ላይና ሁሉም ሰው ሌላ ሰው ሌላውም ሰው እንደኛው ሰው የሚል አለ። አየሽ እኔና አንቺ ሰዎች ነን፣ አንድ አይነት ነን፣ ግን ሌላ ሰው ነን። ስሜታችን ይለያያል፣ አኗኗራችን ይለያያል፣ ግን ሰው ነን። እዚህ ጋር ማህበረሰቡ ጋር ወጣ ብለን ብንሄድ ሰዎች ነን፣ አንድ አይነቶች ነን። የምንፈልገው ነገር አለ፣ ግን የተለያየን ሰዎች ነን። ያ ማለት ምን ማለት ነው? የተለያየን በመሆናችን ደግሞ የማንችላቸው ነገሮች አሉ። ላንቺ ያልተሰጠሽ ለኔ ተሰጠኝ፣ ለኔ ያልተሰጠኝ ላንቺ ብቻ የተሰጠሽ ነገር አለ። በዛ ባልተሰጠሽ ነገር ላይ ከሆነ ምንድነው እኔ ላግዝሽ ይገባል፣ ባልተሰጠኝ ነገር ላይ ደግሞ አንቺ ልታግዥኝ ይገባል። እንደዚህ አይደለም። ሰዎች ይሄ በጣም ባልተገባ መንገድ ሰዎች ሲያገዝፉብን አንዳንድ ጊዜ ይሄን ካለ መረዳት ነው። እንደሌላው ደግሞ በጣም እንደ ሶስተኛ ደረጃ ማስቀምጠው ነገር ምንድነው? ሰዎች ላይ መፍረድ ወይ ደግሞ ለፍርድ በጣም ስለምንቸኩል እምነታችን እንዲሸረሸር ያደርጋል ብዬ አስባለሁ። ማየት መታገስ ነገሮችን በጣም ያስፈልጋል። ዛሬ የትዳር እኔ ባንድም በሌላም እዛ ቦታ ላይ ስለሚሄድ ስለማየው የፍርድ ቤቶች አካባቢ ስትሄጂ ባልና ሚስቶች የሚፋቱባቸው ትልቁ ነገር ስትመለከቺ አለመታገስ ነው፣ ፍርድ ነው። መጀመሪያ ቃል የገቡት ነገር ነበረ፣ በውጣ ውረድህም አብሬህ ልሆን፣ በውጣ ውረድህም አብሬህ ልሄድ ብለው ያሉት ነገር ልክ ግን ፈተና ላይ ሲገጥመው ግን በዛች ትንሽዬ ነገር ተፈረካክሶ ታገኘዋለሽና እምነታችን ከፍርድ ውጪ መሆን መቻል አለበት። እምነታችን ዘልቆ እንዲሄድ እምነታችን በሳል እንዲሆን ከተፈለገ ያለ ፍርድ መቆም መቻል አለብን። እምነታችን ያለ ፍርድ ከሆነ ብዙ ነገሮችን ማድረግ እንችላለን። ከፍርድ ጋር ግን ከሆነ እሷ እንዲያርጋ እሱ እንደዚህ አድርጎ ልጆቻችን እንኳን ባለፈውም እኮ አይቻለሁ እንዲህ ስደፋ አይደለ ገና ህፃናቶችን እንዲህ እኮ ስታረጋ አይቻለሁ፣ ግን እንለፈው አንዳንድ ጊዜ እንደማለፍ የመሰለ ነገር የለም። ለምን አልታገሳትም? ለምን አልታገሰውም? ባለቤቴ ለምን ወንድሜን አልታገሰውም? የሥራ ባልደረባዬን ለምን አልታገሰውም? ለምንድን ነው የሆኑ ሰዎችን ማለት ይሄ በጣም ምንድነው
ለህይወታችን ትልቅ መሰረት የሆነ ነገር ነው። ብዙ ጊዜ ያው እምነትን ስናነሳ የምንቸገረው ነገር ምንድነው የሰው ልጅ ፍጹም የለም ስህተት ይፈጥራል የሚለውን ሐሳብ ስናነሳ ነበርና ፍጹም ነው እኔ አምነዋለሁ ብለን እንኖርና የሆነሽ ሰዓት ላይ በሰከንዳት ያ ሁሉ ያመነው እምነት ልናጣበት እንችላለን። ከዛ በኋላ ግን መልሶ ለማመን በጣም ችግር አለ አይደለ? በህይወታችን በጓደኝነት ሊሆን ይችላል፣ በቤተሰብ ሊሆን ይችላል። በተለይ ደግሞ ትዳርና የፍቅር ጓደኝነት ላይ ስንሄድ አምነነው የኖርነውን ሰው ወይም አምኗት የኖራትን ሴት ስንት ዓመት ከኖሩ በኋላ በሰከንድ ባያት ነገር እምነቱ ይጠፋበታል። መልሶ አብሮ ለመሆን ግን በጣም ችግር ነው አይደል? እንዴት መልሰን ያንን ሰው ማመን እንችላለን? እንደድሮ ሰው ከራሱ ጋር ካልተስማማ ከማንም ጋር መስማማት አይችልም። መጀመሪያ ራሳችንን በደንብ እንመልከተው፣ ከራሳችን ጋር እንስማማ። ለራሱ ይቅርታ ያደረገ ሰው ለሌላው ሰው ይቅርታ ማድረግ ይችላል። ራሱን የታገሰ ሰው ሌላውንም በነገርሽ ላይ መታገስ ይችላል። ሁለተኛው ነገር ደግሞ ምንድነው? እለት እለት ራሳችንን እምነታችንን መመገብ ያስፈልጋል። እምነታችንን የሚያሳጣ በጣም ብዙ ነገር አለ በነገርሽ ላይ። በህይወት አካሄድ ላይ ስትመለከቺ እምነታችንን የሚሸረሽርብሽ በጣም ብዙ ነገር አለ። ያንን ደግሞ የሚሸረሽረውን ነገር ራሳችንን ካላየን፣ ለምሳሌ የዛሬ ሰው አይደለም የዛሬ ሰው ይታመናል። አሁን ላገባ ነው ሰዎች ሲሉ የዛሬ ሚስት የዛሬ ባል ይታመናል። አየሽ? ግን ብዙ የታመኑ ባሎችን ለምን አናይ? ብዙ የታመኑ ሚስቶችን ለምን ሰዎች አያዩ? እምነት እንዳይኖራቸው የሚሰሙት ነገር ምን እያደረጋቸው ነው? በጣም ተጽዕኖ ውስጥ እየከተታቸው ነው። እምነታቸውን ካልመገቡት ግን ከየት ነው የሚያገኙት? ስለዚህ እምነታችንን ምንድነው የሚሸረሽሩ ነገሮች አሉ። ስለዚህ ከምንሰማውና ከምናየው ነገር እንጠበቅ። ሰው ብዙ ነገር ይነገረናል፣ ብዙ ነገር ያወራናል። ግን ፊልተር ማድረግ በደንብ ማጥለያ። አሁን እናት አባቶቻችን ብዙ ጊዜ በወፍጮ ቤት በተለይ እናቶቻችን ሲሄዱ በደንብ አጥርተው ንጹህ ነገር እንዲወጣ የሆነ ዱቄትም ምንም ነገር ያደርጋሉና ያንን በነገር ወደ ህይወታችን ማምጣት ያስፈልጋል። ህይወታችን ላይ አጥርተን ልናዳምጥ የሚገባው ነገር ከየት ነው የመጣው? ይሄ ነገር እኔን ምን እያደረገኝ ነው? የምሰማው ነገር እያበረታኝ ነው? የምሰማው ነገር እምነቴን እየጨመረልኝ ነው? የቡና ሰዓታችሁን በጣም የምወደው በጣም ጠቃሚ ሐሳብ ይሄ ለማህበረሰቡ ሌላ ትርጉሙ ምንድነው? በቡና ሰዓት ላይ እንደዚህ አይነት ነገር ጠንካራ ነገር መነሳት፣ እምነትን የሚመግብ ነገር መነሳት እንዳለበት በተዘዋዋሪ እያስተማራችሁ ነው ብዬ አስባለሁ። በዚሁ አጋጣሚ አበረታታለሁና እምነትን የሚያዳብር ነው ወይስ የሚያሳንሰኝ ነው ብለው ይጠይቁ ሰዎች። ስለዚህ በተቻለን መጠን እምነታችን እንዳይሸረሸር ከምንሰማው ከምናየው ነገር መጠበቅ። የምናየው ነገር ላንሳልሽና ወደ አንቺ ልምጣ። ምናያቸው ብዙ ነገሮች አሉ። ሶሻል ሚዲያ ዛሬ በጣም ብዙ ሰፍቷል። ምናየው ነገር መምረጥ መቻል አለብን። ለምንድነው ምናየው? ለምንድነው ምንሰማው? ይሄን ፕሮግራም ሰው ቢያየው ብዙ ሰው ምንም የሚጎዳበት ነገር የለም፣ የሚጨምረው ነገር ነው ያለው። ስለዚህ በተቻለ መጠን እምነታችንን የሚመግብ ነገር ብቻ እንመልከት። ሰዎች እኔ ህይወቴ አልተቀየረም፣ ደሞዜም አልተቀየረም፣ ቤተሰቤም አልተቀየረም። ለምን አልተቀየረም? የሚያዩት የሚሰሙት ነገርን ስለማይጠነቀቁ። ጤናማ የሆነ እምነት ያለን ሰዎች እንድንሆን ከተፈለገ ምናየው ነገርን እንምረጥ። ስለዚህ እምነታችንን የሚጨምርልን ነገር ምንድነው? ምናየው ነገርና ምንሰማው ነገር ላይ እንጠንቀቅ። እሺ፣ በጣም ጥሩ ሐሳብ እያነሳን ነው። ወደ መነሻ ሐሳባችን እንምጣና ያሳደግነው ውሻ እኛ ላይ መጮህ ከጀመረ ከኛ በተሻለ እየተንከባከበው ወይም እየመገበው ያለ ሰው አለ ማለት ነው የሚለው ሐሳብ ነበርና መነሻችን ጩኸቱን ስንሰማ ሌላው ሰው አታሎ መግቦ ከመውሰዱ በፊት የራሱ ከማድረጉ በፊት እዛ ቦታ ላይ ማስተካከል አንችልም ነበር ወይ? ወይንም ደግሞ ወደ እምነትና መታመን ደግሞ ሳመጣው ጥያቄውን እምነታችን ገና መሸርሸር ሲጀምር ወይም ደግሞ ለዛ ሰው ያለን እምነት ገና መሸርሸር ሲጀምር ፍንጩን ሲያሳየን ማስተካከል አልችልም ነበር ወይ? ወደ ቦታው መመለስ አንችልም ነበር ወይ? ከፈረሰ በኋላ ወይ እሱ ላይማ ለምን እምነት አጣውበት እንላለን። መጀመሪያ ማስተካከል አንችልም ነበር? ይቻላል። እንዴት አድርገን? በደንብ ይቻላል። ለዚህ ደግሞ ማስተካከል የምንችልበት የግጭት አፈታት መርህ ሊኖረን ይገባል። ቅድም ብለናል፣ ፍጹም አይደለም ሰው። ስለዚህ ግጭት አፈታታችንን መጠቀም መቻል ያስፈልጋል። በአንድም በሌላም ሰዎች በጣም ብዙ አይነት ነገሮችን ይሰራሉ፣ ፍንጮችን ይመለከታሉ። ግን ቁጭ አድርገን ማወያየት፣ ከሰዎች ነገር ከመስማት ከግለሰቡ ከራሱ ምንድነው ውስጣችን ያለውን ነገር በተለይ እዚህ ላይ የግልጸኝነትን በጣም በጣም ትልቁን ነገር ይይዛልና ግልጽ መሆን ያስፈልጋል። ያ ደግሞ በቅንነት በመቆጣት በመገሰጽ እንዲያደርገሻል እንዲሆኗል በማለት ሳይሆን በመደማመጥ አንድ ሰዓት ቢያወራ አሁን አንቺ እንደምታዳምጪኝ በመደማመጥ ሰሚው በደንብ ከመስማት ባለፈ ማዳመጥ መስማትና ማዳመጥ ስለሚለያይ በደንብ ማድመጥ በደንብ ማሰላሰል ነገሩን ደግሞ
ለግለኝነት አለመውሰድ ምን ሊለኝ ፈልጎ ነው ከዚህ አንፃር ብሎ ከተለያየ ነገር ባለፈው እንዲህ ብሎኛል ከዛም እንዲህ ብላኛለች ከሚለው ሳይሆን በንጹህ ልብ መስማት መመካከር ያስፈልጋል። ምክክሮች በጣም ጥሩ ነገሮች ናቸው ብዬ አስባለሁ። ባደጉት ሀገራቶች በጣም እንደውም ልንወስደው የሚገባው እኛ ሀገር ላይም በጣም እየተለመደ ነው ብዬ አስባለሁኝና በግልጽኝነት የማውራት ነው። በተለይ በልጆቻቸው በትዳራቸው መካከል ስትመለከቺ ግልጽ የሆነ ነገር ማስቀመጥ ይችላሉ። ይሄ እንደዚህ ሆኗል፣ ይሄ እንደዚህ ተደርጓል፣ ስለዚህ እንዴት እናደርገው፣ ወዴት እንሄድ፣ ከዛ ተነጋግረን ደግሞ በመልካም ግንኙነት መቀጠል። ያ ማለት ምን ማለት ነው? በነገርሽ ላይ ከላይ የሆነ ይቅርታ አይደለም። ከላይ ይቅርታ እኮ ይቅር ማለት ነው፣ በቃ መተው ነው። ስለዚህ በግልጽኝነት ደግሞ ካወራን በኋላ ምንድነው ማውለቅ ነው። አሮጌውን ነገር አውልቀሽ በአዲስ መንገድ መሄድ። እሺ በጣም አመሰግናለሁኝ። ዛሬ እንግዲህ ለህይወታችን የሚጠቅም ሐሳብ አንስተን ተወያየንበት። ባለሙያ ያስፈልጋል ስላለን ደግሞ ፍሬወይኒ ረታ ትባላለች። የስነ ልቦና ባለሙያና እንዲሁም ደግሞ የህይወት ክህሎት አሰልጣኝ ናት። የንግግር ህክምናን በመስጠት በግብረሰናይ ድርጅቶች ላይ በርካታ ስራዎችን ትሰራለች። ስለመጣሽ በጣም አመሰግናለሁ። እኔም አመሰግናለሁኝ። እሁድን በኢቢኤስ ይቀጥላል። ጥሩ ጊዜ ይሆንላችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።